በመላው በአምሳዎቹም የአሜሪካ ግዛት ለምትኖሩ የኛ ሰው ትውልደ ኢትዮጵያውያን በሙሉ ሰላም ለእናንተ ይሁን። እንዲሁም በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመከታተል ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በኤች1 ቢ ቪዛ ላይ የቀረበ አዲስ የህግ ረቂቅ እንደሚያሳየው ይህ ቪዛ በአሜሪካ ሙሉ በሙሉ ሊዘጋ ነው። የስራ ስፖንሰር ቪዛ ማመልከቻ ፋይናል አክሽን ዴት አጠቃቀሙ ሙሉ በሙሉ ተቀይሯል። እነዚህንና የእነዚህን ዜናዎች ዝርዝር መረጃ ይዤ መጥቻለሁ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ዜናዎቹና መረጃዎቹን አብረን እንከታተላቸው። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ የኤች1 ቢ ቪዛ ላይ የቀረበ አዲስ የህግ ረቂቅ ይፋ ሆነ። ይህ ህግ እንደሚያሳየው ኤንድ ኤች1 ቢ ቪዛ አቢዩዝ አክት ኦፍ 2026 የተባለ ረቂቅ ነው። ህጉም ለምክር ቤት ቀርቧል ነው የተባለው። ኤንድ ኤች1 ቢ ቪዛ አቢዩዝ አክት ኦፍ 2026 ማለት ይህ ህግ ሙሉ በሙሉ በአሜሪካን ሀገር እንዲቆም ወይም ደግሞ እንዲዘጋ የሚፈቅድ ህግ ነው ተብሏል። ይህ ህግ ከጸደቀ ለሚቀጥሉት 3 ዓመታት አዲስ የኤች1 ቢ ቪዛ መስጠት ሙሉ በሙሉ ያቆማል፣ ይዘጋል፣ ይከለከላል ተብሏል። የቪዛው ኮታም ከ85000 ወደ 25000 ዝቅ እንዲል አብሮ ጥያቄ ቀርቧል ነው የተባለው። ለመሆኑ ኤች1 ቢ ቪዛ ምንድነው? ስለዚህ ቪዛም ጥቂት አጭር ማብራሪያ እንንገራችሁ። በአሜሪካ የሚገኙ ድርጅቶች ከፍተኛ ዕውቀት የሚጠይቁ የሥራ መደቦች ላይ የውጭ ሀገር ባለሙያዎችን ቀጥረው እንዲያሰሩ የሚፈቅድ የቪዛ አይነት ነው። አመልካቹ ቢያንስ የመጀመሪያ ዲግሪ ሊኖረው ይገባል ተብሏል። ማመልከቻውን የሚያስገባው ቀጣሪው ድርጅት ሲሆን ለባለሙያው ተገቢውን ደመወዝ ለመክፈል ቀድሞ ቃል መግባት ይኖርበታል። መጀመሪያ ለ3 ዓመት ተሰጥቶት እስከ 6 ዓመት ሊራዘም የሚችል ነው። ይህ የቆይታ ጊዜውን በሚመለከት ያለው መረጃ ነው። ወደ ግሪን ካርድ መሸጋገር የሚያስችል ወርቃማ የቪዛ አይነት ነበር። ዲዋል ኢንተንት ሁለትዮሽ ዓላማ አለው። በስራ ላይ ያሉ ለቋሚ ነዋሪነት ማለትም ለግሪን ካርድ ማመልከት ይቻላል። የአሰጣጥ ሁኔታውን ስንመለከት በየዓመቱ የሚሰጠው የቪዛ መጠን ወይም ገደቡ 85000 ሲሆን አመልካቹ የሚመረጠው ደግሞ በጣ ነው። አሁን ግን አሜሪካ ይህን ፕሮግራም በሙሉ ቀይራ በተለይ የተሻለ ደመወዝና የተሻለ ዕውቀት ላላቸው ግለሰቦች የተለየ የዕጣ ኮታና የተለየ ዕጣ እንዲደርሳቸው አድርጋለች። እንግዲህ የፕሬዚዳንት ትራምፕ አስተዳደር በዚህ ቪዛ ወደ አሜሪካ የሚመጡትን ሙሉ በሙሉ አግዳለው ወይም ይሄን ቪዛ ሙሉ በሙሉ እዘጋለው አስቆማለው በሚል ነው ለምክር ቤት አዲስ ረቂቅ ህግ ይዞ የቀረበው። ይህ ቪዛ ወደ አሜሪካን ሀገር ከመጡ በኋላ ግለሰቦቹ ብቻ ሳይሆን ወደ ግሪን ካርድ የሚሸጋገሩት ቤተሰቦቻቸውንም ጭምር ወደ አሜሪካን ሀገር ማምጣት ይችላሉ። በዚህ የቪዛ አይነት በኤች1 ቢ ቪዛ ማለት ነው የተመረጡ ግለሰቦች ወደ አሜሪካን ሀገር ሲመጡ ቤተሰቦቻቸውን ጭምር ማምጣት የሚችሉበት አግባብ እንዳለ ይታወቃል። ይህ ወርቃማ የቪዛ አይነት ነበር። በጊዜያዊነት በስራ ወይም በተሻለ ሙያ ወደ አሜሪካ ከመጣን በኋላ ወደ ግሪን ካርድ መቀየር የሚያስችል አግባብም አለው። ይህ ቪዛ በጣም ተመራጭ ነበረ። ይሁን እንጂ የፕሬዚዳንት ትራምፕ አስተዳደር ይህን ቪዛ ሙሉ በሙሉ እዘጋዋለሁ ወይም መዝጋት ፈልጋለሁ በማለት ለምክር ቤቱ ረቂቅ አቅርበዋል። ህጉ ገና አልጸደቀም። የፕሬዚዳንት ትራምፕ ሐሳብ፣ የፕሬዚዳንት ትራምፕ አመለካከት አጠቃላይ በስደተኞች ላይ በኢሚግሬሽን ላይ ያለው ሁኔታ መሰረት የሌለው የህግ መሰረት የሌለው ህገ መንግስቱን የጣሰ እንዲሁ በቅዠት የሚወጣ መሆኑን በርካቶች ይመሰክራሉ። አሁንም ለአሜሪካ ይጠቅማሉ የተባሉ በተለይ በኤች1 ቢ ቪዛ የሚገቡ አቅም ያላቸው ብቃት ያላቸው የውጭ ሀገር ዜጎች እንዳይገቡ ነው የፕሬዚዳንት ትራምፕ አስተዳደር ይህን ቪዛ ሙሉ በሙሉ እዘጋዋለሁ እያለ የሚገኘው። ወደ ቀጣዩ ዜናና መረጃ ስናልፍ አዲስ ህግ አሁንም የአሜሪካ የኢሚግሬሽን መስሪያ ቤት አውጥቷል። እሱም ምንድነው? ዌት ኢንክ የብር ፊርማ መመሪያ የሚል ነው። ከግንቦት 11 ቀን 2026 ጀምሮ በፈረንጆቹ አቆጣጠር ማለት ነው በሁሉም የኢሚግሬሽን ቅጾች ላይ የሚደረጉ ፊርማዎች ኦሪጂናል ወይም በብዕር የተፈረሙ መሆን አለባቸው ብሏል።
ይህ በእርግጥ ቀላል ነው። በአብዛኛዎቹ ከዚህ በፊት ሲደረግ የነበረውም አብዛኛው ፊርማ በእጃችን ፈርመን ነው ወደ አሜሪካን የገባ ነው። የተከለከለው ምንድን ነው? በኮምፒውተር የሚደረጉ ፊርማዎች እና የፊርማ ማህተሞች፣ እነዚህ በሙሉ ተከልክለዋል። በኮምፒውተር ተፈርሞ ወይም በፊርማ ማህተም ተቀርጾ የገባ ፊርማ ወይም ማመልከቻ ሙሉ በሙሉ የቪዛውን ማመልከቻ ውድቅ ያደርገዋል ይላል። መፍትሄው በወረቀት ላይ ፈርመው እስካን በማድረግ በፒዲኤፍ መላክ ግን ይቻላል። ይህ ነገር የመጣው ለምን መሰላችሁ? ከዚህ በፊት በፕሬዝዳንት ባይደን አስተዳደር ሰዎች በተቀረጸ ፊርማና ማህተም አውቶፔን እንዲሁ ይህ ፊርማ በሰው ይፈረም አይፈረም በማይታወቅ መልኩ ወደ አሜሪካ ሲገቡ ነበር። ፕሬዚዳንት ትራምፕ በተደጋጋሚ አውቶፔን እያለ ትራምፕን ማለት ባይደንን ሲከስ የነበረው የባይደንን አስተዳደር ሲወነጅል የነበረው በዚህ ምክንያት ነው። ይህ እንዳይሆን ነው ኢሚግራንት ወይም ደግሞ ወደ አሜሪካን ሀገር የሚመጡ ቪዛ ፈላጊዎች ነን ኢሚግራንት የሚሆኑ ኢሚግራንት የቪዛ አይነቶች በሙሉ ወረቀቶቻቸው ላይ ኦሪጂናል የሆነ ፊርማ በነሱ ፊርማ ማስቀመጥ አለባቸው ነው። ይሄ የአሜሪካ ኢሚግሬሽን መስሪያ ቤት ያወጣው ሌላኛው ሰበር ዜናና መረጃ ነው። ወደ ቀጣዩ ዜናና መረጃ ስናልፍ አሁንም የአሜሪካ የኢሚግሬሽን መስሪያ ቤት የፋይናል አክሽን ዴት አጠቃቀምን ሙሉ በሙሉ ቀይሮታል። እንደምታውቁት በአሜሪካ የኢሚግሬሽን መስሪያ ቤትና የኢሚግሬሽን ሕግ ቪዛ ቡሌቲን የሚባል ነገር አለ። በየወሩ ይህ ቪዛ ቡሌቲን እናንተ ለግሪን ካርድ መቼ እንደምትጠሩ የግሪን ካርድ ቀጠሯችሁን ፕራዮሪቲ ዴት የሚያሳይ ነው። እንዲሁም ለግሪን ካርድ ለማመልከትም ቀድማችሁ ወረፋ የምትይዙበት ነበር። ታዲያ በዚህ በቪዛ ቡሌቲን ላይ ምንድነው ያደረገው የፕሬዝዳንት ትራምፕ አስተዳደር? በስራ ላይ የተመሰረቱ ፋይናል አክሽን ዴትን እንዲጠቀሙ ፋይሊንግ ዴትን እንዳይጠቀሙ አግዷል። ከዚህ በፊት ግን ፋይሊንግ ዴትን መጠቀም ይቻል ነበር። ይህ በጣም ጥሩ ነው፣ በጣም ጥሩ ነበር። ዝርዝሩን አብረን እስኪ እንከታተለው። አንደኛ፣ በስራ ላይ የተመለከቱ ፋይናል አክሽን ዴት ለስራ ቪዛ አመልካቾች ከኢቢ1 እስከ ኢቢ5 ማለት ነው። ፋይናል አክሽን ዴት ሰንጠረዡ ሀ ነው ወይም ኤ ነው። ይሄ ይታወቃል። ቪዛ ቡሌቲን ገብታችሁ ቸክ ማድረግ ትችላላችሁ። ይህ ማለት የቅድሚያ ቀናችሁ ፕራዮሪቲ ዴት በፋይናል አክሽን ዴት ሰንጠረዥ ላይ ካለው ቀን ቀድሞ ካልተገኘ ማመልከት አትችሉም ማለት ነው። ከዚህ ቀደም ጥቅም ላይ ይውል የነበረው ግን ዴት ፎር ፋይሊንግ ሰንጠረዥ ቢ ማለት ነው። በዚህ ወር ለስራ ቪዛዎች አያገለግልም። ይህም ለብዙዎች የማመልከቻ ጊዜያቸውን ሊያራዝምባቸው ችሏል ማለት ነው። ቪዛ ቡሌቲን ላይ ስትገቡ ሁሌም ሁለት ሰንጠረዦች አሉ፣ ሰንጠረዥ ኤ እና ሰንጠረዥ ቢ። ሰንጠረዥ ኤ የሚያሳየው ፋይናል አክሽን ዴት ነው። ሰንጠረዥ ቢ የሚያሳየው ደግሞ ዴት ኦፍ ፋይሊንግ ነው። ያ ማለት ለግሪን ካርድ ማመልከቻ የምታስገቡበት የቀጠሮ ቀን ማለት ነው። አሁን ሰንጠረዥ ኤን እንዳትጠቀሙ ማለት ሰንጠረዥ ቢን እንዳትጠቀሙ፣ ያ ማለት ዴት ኦፍ ፊሊንግን እንዳትጠቀሙ የአሜሪካ የኢሚግሬሽን መስሪያ ቤት ከልክለዋል። በተለይ ለነማን ነው የከለከለው? በስራ ወደ አሜሪካን ሀገር ለምትመጡ ፋይናል አክሽን ዴት የሚለውን ሰንጠረዥ ብቻ ወይም ሰንጠረዥ ኤን ብቻ ተጠቀሙ ብሎ ከልክለዋል ማለት ነው። በግንቦት ወር ነው ይሄን ያደረገው። በቤተሰብ ላይ ለተመሰረቱ ቪዛዎች ግን ያ ማለት ኤፍ1፣ ኤፍ2ኤ፣ ኤፍ2ቢ፣ ኤፍ3፣ ኤፍ4 እነዚህ ግን ሰንጠረዥ ለን መጠቀም እንደሚቻል ተፈቅዷል። ቢን መጠቀም ትችላላችሁ። ይህ ሰንጠረዥ ከፋይናል አክሽን ዴት ይልቅ ወደፊት የቀረበ ቀን ስላለው የቤተሰብ አመልካቾች ቀድመው ማመልከቻውን እንዲያስገቡ እድል ይሰጣቸዋልና ዴት ፎር ፋይሊንግን እንዲጠቀሙ ፈቅደዋልም። ይሄ ነው ልዩነቱ። በግንቦት ወር የወጣው ቪዛ ቡሌቲን በባለፈው እኛ ስለ ግንቦት ወር ቪዛ ቡሌቲን ስንዘግብ ይችን ዲፈረንስ አልዘገብንላችሁም ነበርና ይችኛዋን ዲፈረንስ ብቻ በዚህኛው የዜናና የመረጃ ጊዜም ያካተትናት ለዛ ነው። ሌላው እንግዲህ ከዚሁ ጋር ተያይዞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና የአይሲኢ በዚህ በግንቦት ወር የተለየ ቁጥጥርና ዲፖርቴሽን ማድረግ ጀምረዋል። ቪዛ ኦቨርስቴይ
አሁን የአሜሪካ የኢሚግሬሽን መስሪያ ቤት ትኩረት እያደረገ ያለው ወንጀለኞች ላይ ብቻ ሳይሆን የቪዛ ጊዜያቸው ባለፈባቸው ግለሰቦች ላይ ጭምርም ልዩ ክትትልና ልዩ ትኩረት አድርጎ እየሰራ ነው። በተለይ በላስ ቬጋስ፣ ቺካጎና ኒው ጀርሲ አካባቢዎች ላይ ጥብቅ ቁጥጥሩ ከወትሮው በተለየ መልኩ ጨምሯል። ስለዚህ በአጭሩ በግንቦት ወር የዲፖርቴሽን እና የእስር ክትትሉ ከባለፈው ወር ጋር ሲነጻጸር በተለየ መልኩ ጨምሯል። አንደኛ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አይሲኢ እና ሲቢፒ በሱ ስር ያሉት ማለት ነው። ፕሬዚዳንት ትራምፕ በተለየ መልኩ በጀት ሪኮንሲሌሽን በሚል አዲስ ማጭበርበሪያ መንገድ በጀት ሰጥቷቸዋል። እሱን ያገኙት ደግሞ በግንቦት ወር ነው በጀቱ የጸደቀላቸው። ለዛ ነው ወደ እንቅስቃሴ የተመለሱት ማለት ነው። ወደ እንቅስቃሴ ተመልሰዋልና በግንቦት ወር እስካሁን ካየነው በተለየ መልኩ የአይሲኢ ተቋማት ስደተኞችን ማሰር ዲፖርት የማድረጉን ስራ ልክ ጥር ወር ላይና የካቲት አካባቢ እንደነበረው ሞቅ ባለመልኩ ማድረጋቸውን ቀጥለዋል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ዜናዎቹና መረጃዎቹ እንዳይውሉ እንዳያድሩ ስለተፈለገ በፍጥነት ያዘጋጀንላችሁ የኢሚግሬሽን ዜናና መረጃ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላሙን ሁሉ እየተመኘን ይህ የዩቲዩብ ቻናል አዲሳችሁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱ እያልን በዚሁ ተሰናብተናል። በሌላ የኢሚግሬሽን ዜናና መረጃ ጠብቁን።